አሁን ከላይ እዚህ ላይ መኪና ነው እየሄደ ያለው። ወንዙ እንደዚህ ያልፋል ማለት ነው። ጤና አዳሞች ምናምን ነው የተተከሉት እዚህ ላይ ፍጥጥ ያለች ቤት። ሰላም ለእናንተ ይሁን። ዩቲዩብ ዳግም ነኝ። ዛሬ በሌላ ቪዲዮ ተመልሻል። ዛሬ የምንጎበኘው ከባምቢስ ወደ ፒኮክ የሚወስደውን ወንዝ ዳር ፕሮጀክትን እንጎበኛለን። ይህ ቦታው ምን አዲስ ነገሮችን ይዘዋል፣ አሁን ላይ ያለበት ሁኔታ ምን ይመስላል የሚለውን አብረን ያለን ወደ ቪዲዮ። በጀርባ ያለው መንገድ ከደንበል ወደ ባምቢስ የሚያስወጣችሁ አቋራጩ መንገድ ነው። የምንሄድበት መንገድ ደግሞ አሁን በዚህ ወደ ውስጥ ወደ ፒኮክ የሚወስደው መንገድ በዚህ ጋር ነው ማለት ነው። ከተሻገራችሁ በኋላ ይሄኛውን ድልድይ ማለት ነው። እንደዚህ ከተሻገራችሁ በኋላ እንደዚህ ለብስክሌት እንዲሁም ደግሞ ለእግረኞች አካል ጉዳተኞች እንዲመጡ ለዊልቸር ምቹ የሆነ መንገድ አለ ማለት ነው። እንግዲህ መንገዱ ስንጀምረው ይሄንን ይመስላል። እዚህ ጋር ለሳይክል መንገድ አለ። እዚህ ጋር ደግሞ እግረኛ ስትሆኑ ለእግረኛ አለ። እዚህ ጋር ቁጭ ብላችሁ የተለያዩ ሰዎችን ለመጠበቅ የሚሆኑ ወንበሮች አሉ ማለት ነው። ይኸውላችሁ እዚህ ጋር ደግሞ ወንዙ ማውረጃው ነው። ወንዙ እንደዚህ ጽድት ብሎ ቦታው ይታያችኋል አይደል? እንደዚህ ፊት ለፊት መቀመጫዎች አሉ የተለያዩ። አሁን ፀሐይ ስለሆነ ነው እንጂ ትንሽ እዚህ ጋር እንደምታዩት እዚህ ጋር ለቆሻሻ መጣያ የሚሆኑ ቦታዎች አሉ። የተለያዩ ካፍቴሪያዎች የሚውል እየተሰራ ነው። ያው ኦልሞስት እያለቀ ነው። ለካፌዎች፣ ለሬስቶራንቶች፣ ለስጋ ቤቶች ራሱ ካፌዎች ምናምን እዚህ ጋር ፊት ለፊት በፊት ቤቶች ምናምን ነበሩ። ቀርከሃዎች ምናምን አሉ አይደል? እንደሱ የነበረው አሁን ግን እንደዚህ ፊት ለፊት ከዛ ጋር ሰዎች ራሱ ይታያቸዋል። እዚህ ጋር ካሉት ሰዎች ጋር ፊት ለፊት ነው በቃ መንገዱ ትታያላችሁ ምናምን። እዛ ጋር ፊት ለፊት እዚህ ጋር እንደምታዩት ልክ የቀደም ያየነው አይነት አለ አይደል? ካፌዎች ምናምን የሚሆኑ እንደሱ አሉ። ቦታው በጣም ምርጥ ሆኗል። ዛሬ ነው ምስራቅ ስለሆነ ነው እንጂ ከቤተሰብ ጋር ወጣችሁ ሰብሰብ ብላችሁ ራሱ ለመቀመጥ ለመወያየት ምናምን የሚሆኑ ቦታዎች አሉ። እነዚህም ሲያልቁ ጥሩ የሚሆኑ ይመስለኛል። በዛ ጋር ደግሞ መሻገሪያ ካገኘን እናየዋለን። ትንሽ የፉትሳል ነገር ሆነ ኳስ መጫወቻ አለች በዛኛው በኩል። ድሮ ሰፈር ውስጥ ድንጋይ አድርገን ፒቲ የምንጫወትበት አለች አይደል? በፒቲ አንግል ተሰርታ እዛ ጋር ትንሽ እየሄዳለች። የወንዙ መጠቃ ከፈለጋችሁ ደግሞ እንደዚህ ደረጃዎች አሉ። ወንዙ ይኸውላችሁ እንደዚህ ከዚህ ይመጣል። እንደዚህ እቺ መንገድ አያችኋት? እንደዚህ ይዛችሁ ጥግ ጥጉ መሄድ ትችላላችሁ። ሜዳው ያልኳችሁ እቺ ነች። አያችኋት? ጎሮቹ ታያችኋል። እዚህ ጋር ሜዳዎቹ እነሱ ናቸው። እዚህ ጋር እንግባና ውሃውን ይት አሁን ሁሉም ደግሞ ጽድት ሲል ደግሞ አስቡት ሲመስለኝ በዚህ ጋር ብንወጣ ነው የሚሻለው። ከዚህ በኋላ መንገድ ያለ አይመስለኝም። እስቲ እንሂድና ወይ እንመልሳለን ይሻላል። አይ መንገድ አለ፣ መሻገሪያው አለ። እናንተ ጥሩ ነው። እዛ ፊት ለፊት ያለው ድልድይ አዲስ የተሰራው መንገድ ነው። ከወሎ ሰፈር የሚመጣው ከወሎ ሰፈር መጥቶ ኡራኤል ጋር የሚገናኘው መንገድ አለ አይደል? አዲሱ እሱ ድልድይ ነው እዛ ጋር ያለው። መሻገሪያው ደግሞ ይችን ትመስላለች። ይኸውላችሁ እዛ ጋር ካፌ ነገር አለች። ከዛ በዚህ ተሻገራላችሁ ማለት ነው። የሚገርም ነው። ይሄት እዚህ ጋር ፏፏቴው እንደዚህ ተሻገራላችሁ። እዚህ ጋር ፏፏቴ አለ ማለት ነው።
ይሄ ራሱ ማለት ነው ይሄኛው ድንጋዩ መሻገሪያው ይሄ ውሃውን እንደ ፏፏቴ ያነቀርጭ እንዲዛርጎታል ታውቃላችሁ። ያምራል ብቻ። እስኪ አሁን ደግሞ ድምጤ ከተሰማችሁ ጉዟችን እንቀጥል ማለት ነው። ያዞራል ግን በጣም ነው የሚያዞረው። እዚህ ጋር ደግሞ በፌሮ የተሰሩ አሉ። አያችሁት? እንግዲህ በነገራችን ላይ ገና ወደ ፒኮክ አልገባን። ወደ ፒኮክ ስንገባ ደግሞ ታዩታላችሁ። እዛ ፊት ለፊት ደግሞ የሰው ሰራሽ ዋሻ የሚመስል ነገር አለ። አያችሁት? እዚህ ጋር በዛ ጋር መንገድ የለም። በዚህ ጋር እንሄድና ኦልሞስት ወደ ፒኮክ እየገባን ስለሆነ እዛ ጋር ደግሞ እናየዋለን ያለው ነገር። ይሄ ፎቅ የካፌ ነገር ነው። ካፌ ነው። ቡና ጠጣለ ምናምን እንደዚህ ቡና ጠጣላችሁ። አጠር ምናምን የለም። በቃ ይኸውላችሁ ሳይያችሁት። ኦኬ መንገድ አለው ታውቃላችሁ። ይኸውላችሁ ይሄ ራሱ ካፌ ነው። በቃ እንደዚህ ቅርጻ ቅርጽ አለው ምናምን ይኸው እዛ ጋር እዚህ ጋር የሚገርም ዋሻ ይታየኛል ውስጥ። ቆይ ፀሐይ ስለሆነ አይታያችሁም መሰለኝ። እዚህ ጋር ኦፕን ኪችን እራሱ አለ። አያችሁት? እዚህ ጋር አያችሁት? ይህ ውስጡን ደግሞ እዩት። ውስጥ ስንገባ እዩት። በስመ አብ እዩት ወደ ላይ ያያችሁት ነው። እዩት። ማታ ሲሆን ደግሞ አስቡት የተለያዩ ላይቶች አሉት ምናምን በቃ የሚገርም ነው። አሁን ከላይ በዚህ ላይ መኪና ነው እየሄደ ያለው። እኛ በስር ይሄን በሚያክል እዩት። ከስር ደግሞ እየረገጥን እየሄድን ያለው ደግሞ ወንዙ ነው ማለት ነው። በስመ አብ እዩት። እዚያ ጎጆ ቤት አለ። ይኸውላችሁ ወንዙ እንደዚህ ያለ ማለት ነው። ከላይ እዩት እንደዚህ በዚህ ጋር እንደዚህ ይዘን እንወርዳለን ወርታች ማለት ነው። ገና እየተሰራም ስለሆነ አላለቀም። በነገራችን ላይ እየተሰራ ነው እንደምታዩት። ሰው ፌሮ ይዞ እየሄደ ነው ምናምን። ሲያልቅ ደግሞ አስቡት ምን ያህል ሊያምር እንደሚችል አስቡት። ወንዙ ጽድት ሲል ምናምን ምናምን በቃ ያ ጎጆ ቤቷ ነው። አያችኋት ጎጆ ቤቷ። አሁን እንደዚህ በሳይክል ማገር ነው እየሄድን ያለ ነው። ያው በቃ ይቺ ሲያልቁ ራሱ እኮ ሰርግ ራሱ ምናምን እዚህ ማድረግ ይቻላል። ያው ትዛሽ ጋር ደግሞ ያለችውን ቤት ያት እዚህ ጋር ይቺም ካፌ ነው የምትሆነው። ያችሁት እዛ ጋር መሰረተ ልማት ትልቅ ፎቅ እየተሰራ ነው እዚህ ጋር። እኛ ስለዚህ በዚህ ጋር እንሄዳለን ማለት ነው። ለፊት ደግሞ የሚገርም አረንጓዴ አለ። በፒኮክ መናፈሻን ታውቁታላችሁ ብዬ አስባለሁ ብዙዎቻችሁ። ወንዙ ይሄ ነው፣ በቃ ወንዙ ይሄ ነው። እኛ እንደዚህ እየሄድን ነው ቀጥላለን። እንግዲህ ይሄን የመሰለ ቪው እያሳየኋችሁ ይሁን። ላይክ እያደረጋችሁ አይደለም፣ ሰብስክራይብ እያደረጋችሁ አይደለም። እስቲ ላይክ ሰብስክራይብ አድርጉ፣ ኮሜንት አስቀምጡልኝ። ቦታው እንዴት አያችሁት? ከዚህ በፊት አይታችሁ ታውቃላችሁ ወይ? ካላያችሁት ደግሞ እንዴት አያችሁት ቦታውን? ሌላ ሴት አካባቢ እንሂድ
የት ቦታ እናሳያችሁ? ኮሜንት ላይ ጻፉ። እዚህ ጋር ራሱ የሚሰሩት ይኸውላችሁ፣ እዚህ ፊት ለፊት ያሉት አዳራሾች ናቸው። ትልልቅ አዳራሾች ናቸው የሚሰሩ ያሉት። እነሱ ሲያልቁ ደግሞ በቃ ሰርግ ምናምን እዚህ ማድረግ ይቻላል። አዩት እስኪ በዚህ ቪው ማታ ሲሆን ደግሞ መብራቶቹ ሲበሩ ምናምን አስቡት። የፈጣጠነ ነው እየተሰራ ያለ። እዚህ ጋር ደግሞ ህይወት የተተከሉት ጤና አዳሞች ምናምን ነው የተተከሉት እዚህ ጋር ከማሳው ማለት ነው። ቡና መጠጡ እዚህ ጋር ከዚሁ ጋር ከተፍ ታደርጉና ጤና አዳማችሁ መጠጣት። ይሄ ፊት ለፊት ጫካው አንበሳ ግቢ ያለበት ነው። በነገራችን ላይ ከጀርባው ነው፣ ከአንበሳ ግቢው ጀርባ ነው። ይሄ እንግዲህ አንበሳ ግቢውን ካላያችሁት ከዚህ በፊት ቪዲዮ ሰርቻለሁ፣ ግቡና እዩት። እሱ አሪፍ ነው የተሰራው። እዚህ ፊት ለፊት ያለው ጫካው አንበሳ ግቢው ነው ማለት ነው። ድሮ ነገሩ እዚሁ አካባቢ የሆነች ሰዎች ነው የምታውቁት፣ ጉራጌ ሰፈር ይባላል በፊት፣ ወይም ፒኮክ። በአብዛኛው ሰው የሚያውቀው በፒኮክ ነውና ዋው ማርያምን የሚገርም ነው። ይኸውት እንደዚህ እያያችሁት ነው። በነገራችን ላይ የመጣነው መንገድ በጣም ረጅም ነው። ቦታው ስለሚያምር አዲስ ነገር ስለሆነብኝ ማለት ነው አልታወቀኝም እንጂ ረጅም መንገድ ነው የመጣሁት። አሁን ያለሁት መንገድ ምኑ ጋር መሰላችሁ? ወሎ ሰፈር መውጫው ጋር በቃ ጫፉ የለም እሱ ጋር ነው ጫፉ። በቃ ይሄው እዚህ ጋር ፊት ለፊት ወሎ ሰፈር መውጫው ነው ጫፉ። የመጣነው ከባሚስ ነው። ኢማጂን ምንም ሳይታወቀ ነው የደረስነው እዚህ ጋር። እዚህ ጋር ደግሞ በቃ በአብዛኛው እየተሰሩ ነው። እዛ ድረስ እየተሰሩ ነው ገና ይውላችሁ። እስቲ እንቀጥላለን እንግዲህ እንቀጥላለን። የት ወንዙ እንደዚህ ያለ ዳጊ እንደዚህ ያለች ወደ ልዩ ጋር እንሂድና ደግሞ ቅድም ያላየነው ሳይድ አለ አይደል? በዚህ በኩል በጫካው በኩል አሁን የመጣ ነው በዚህኛው ነው። አሁን ደግሞ ወደዚህኛው እንሂድና በዚህኛው በኩል ያለውን ቦታ ደግሞ እንየው ማለት ነው። እቺ ቤት ግን ተመችተኛለች። ጀት ይሄን ነው የተመቸች። ያው ቅድም ያልኳቸው አንበሳ ግቢውም እዚህ ጋር አለ። ልብስ የሚያጥቡላል እዛ ከገባችሁ አንበሳ ግቢ ይሁን ይሄ አጥር የአንበሳ ግቢ ነው። ይሄ ሽቦ ይኸውላችሁ መግቢያ ያለው ይመስለኛል። እንመለሳለን እንጂ መግቢያ ያለው ይመስለኛል። ስለዚህ ዝም ብላችሁ በወንዙ ነው የምትሄዱት እንጂ መግቢያ የለም። በሌላኛው መንገድ የተመለስን ነው። ፀሐይዋ እየባሰች ነው። ቅድም በመጣንበት ተቃራኒ እየሄድኩኝ ነው። ያስወጣኝ የማውቀው ነገር የለም፣ ግን በያስወጣት እንግዲህ ሰራ አባቱ። እሺ የጆክ ጫካ ይወጣል። ንፋስ ነው ያለው። ፀሐይ ሆኖ ንፋስ ወንዙ ግን የነበረበት ግን እዛ ያለው እዚህ ጋር ሳሩ ራሱ ቀላል ያምራል። ያያችሁት
ይህንን መስሏል። ይኸውላችሁ እንግዲህ የወንዝ ዳርቻው ይሄ እንግዲህ ፍሳሽ ምናምን ሲመጣ መውረጃ ነው። ውሃ ምናምን ክረምት ከዚህ ውስጥ የሚወጡ ውሃዎች ምናምን ይሄ እዚህ ጋር ራሱ ቱቦ ስለሆነ ልክ እንደዛ ማለት ነው። ያቺ እዚህ ጋር ሲፈሰው ልክ እንደሱ ማለት ነው። እዚህ ጋር ደግሞ ኮባዎች ምናምን አለ። ከዚህ ውሃ እየተወሰደ እዚህ ጋር ማሳ አለ። አያችሁት? እዚህ ጋር ኮባው ምናምን ያለበት ልክ እንደዚህ በጎማ ይጠለፍና ከዚህ እንደዚህ ሄድና እዛ ጋር ይጠጣበታል ማለት ነው። ይኸውላችሁ ማሳው ይሄ ነው። ኮባ ነው። ሙዝ መስሎኝ ነበር። ሙዝ የለውም፣ ኮባዎች ናቸው። እዛ ጋር ራሱ የምታምር እንትን አለች። ዋኛ ነው እንዴ? ዋኛ ነው መሰለኝ ነገር ዋኛ ነው። እዛ ጋር በደረጃው እንደዚህ ትወርዳላችሁ። እዚች ላይ ትወጥና ቸስ የት የሚገርም ነው። አዲስ አበባ እየተበደረን የነበረው ዋኛ ምናምን ነበረ። እንግዲህ አንድ እዚህ ጋር ተገኝቷል ማለት ነው። ያዩት በዚህ ጋር ያያችሁት አሪፍ ነው፣ ያምራል በጣም። እስኪ እንዴት እያያችሁት ነው ወገንታት? እንዴት እያያችሁት ነው? ሲያልቅ ደግሞ መተን እናየዋለን። ይኸው ከፊት ለፊት ሳሳያችሁ ደግሞ ያያችሁት ውሃው እንደዚህ እየተሞላ ነው። ላይ መኪና አለ። ወይም ላሳያችሁ ቆይ አያችሁት? አያችሁት? ስለዚህ ከዛ ጋር ይዘልል እንደዚህ ትገባላችሁ ማለት ነው። እዚህ ጋር አሸዋ ምናምን ያለ እዚህ ጋር እንዲመስል ውስጡ ደግሞ ቀለም ቢቀባ ኖሮ ደግሞ እሱ ጽድት ያለ ሆኖ ሰማያዊ ቀለም ተቀብቶ ኖሮ ደግሞ አስል እንውጣ እንግዲህ። ይሄን ይመስላል እንግዲህ የቀደሙ ቦታ ጋር መጥቶ ነው ታያችሁት። መተናል አሁን የቀደሙ ቦታ ጋር ቅድም የነበረበት ዋሻ ይመስል ይፈላ ይፈብ ይሄው ነው። እዚህ ጋር ራሱ የተፈጥሮ ድንጋይ ነው ያለው። አሳያችኋለሁ። ይሄ ማለት ነው። ይሄ ቆይ ስንቀርብ አሳያችኋለሁ። የተፈጥሮ ድንጋይ ነው። ይሄ ምንድን ነው? ካብ የለም፣ የድንጋይ ካብ እንደሱ ነው። አሁን ለዚህ ስራ ተብሎ ሲቆፈር ልዩ በሰቶታል። ጨራሽ ደግሞ ለዚህ ነው ማለት ነው። ስንቀርብ አሳያችኋለሁ። ይሄ ማለት ነው ይታያችሁት። እንደዚህ ካብ አለ፣ እንደዚህ ፎቅ ውሃ ምናምን ይሁት። ይሄን ነው ካብ ያልኳችሁ። አያችሁት? ይሄን ካብ ይሄ በትክክል ተስተካክሎ ሳር ሲሆን ምናምን
ይሄ እንደዚህ ባለበት ከዛ እዚህ ጋር ደግሞ አስቡት ያ ራሱ ሳር መሆኑ አይቀርም በእርግጠኝነት። ቅድም ከላይ የመጣ ነው በዚህ ጋር ነው። አሁን ወንዙ ደግሞ በዚህ ውስጥ ማለት ነው። ይሄን ይመስላል እንግዲህ ይኸውላችሁ። ይሄ ደግሞ ከላይ ከአስፋልቱ ሆናችሁ ስትመለከቱት ነው ማለት ነው። ይኸውላችሁ ከላይ ሆናችሁ ስትመለከቱት እንደዚህ ነው። እንግዲህ ዩቲዩብ ዛሬ ቪዲዮአችን ይህንን ይመስል ነበረ። ቪዲዮን ከወደዳችሁት እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እንመጣለን። ይመቻችሁ።